ያቺ በቅሎ ማህፀንሽን አከራይኝና ልጁ ለጅልኝ አትለኝም መሰልሽ? ማ ናርዶስ? አዎ። እና ምን አልሻት? ፈጣሪ የሰጠኝን እድል አሜን ብሎ መቀበል ነው እንጂ ጭራሽ ያልቆረጥኩት ሎተሪ እኮ ደረሰኝ። ነው ከሌላ ሰው ጋር ሲተኛማ ሰውን እኮ ልክ አይደለሽም። የተፈጠረ ነገር አለ እንዴ? ምንም የለም፣ ደህና ነኝ። ምን ያለሽው? እኔ ባልሽን በፍጹም ይሄን ነገር ላደርግ አልችልም። ማፀን ተከራይቶ መውለድና ምንሉት ነገር የለም። እንደዛ አድርገህ ልጅ ይዘና እያለች ማለት ቆይ ማለት እንዴት ስትለኝ ነገር አሰበችው? እሺ አንተስ ምን አልካት? እኔ ምን እላታለሁ? ምን ያህል እንደምወዳት ምን ያህል እንደማፈቅራት ታውቂያለሽ? ወደ ክፍላችን እንግዲህ ምን ሰማኝ ሳልፈልግም ቢሆን ትእዛዝሽን አከብራለሁ። የኔ ፍቅር ተሰበርኩ ልጅ የኔ ያለው ይህን አስላላለሁ ብለሽ ያንቺ ብሶትሽን ጭንቀትሽን በምሽን አትደብቂ። እኔ ግን ከሌላ ሴት ጋር መታችን አይከብድሽም? አይከብድሽም? ይከብዳል፣ ግን ደግሞ ከአንተ ደስታ አይበልጥብኝም። ከደስታ አይበልጥብኝም መባል አንቺ አዝነሽ ከማ ልጅ ማግኘት ቢቀርብኝ ይሻለኛል። በቃ ማልቀስ አያስፈልግም። አሁን ትልቁን ነገር ተወጥተናል። ከአሁን በኋላ ልጅ ሊያወራ ነው። መከፋት አያስፈልግም። በቃ የልጅ አባትና እናት ደግሞ ነው። በቃ ታልቅ ምን ነው በሰላም ነው እንደመሳት ምን ነው አረቀጠተብ ምን ሆንኩ ሸዋንጌ ሁሉም ነገር እኮ መስተካከሉ አይቀርም። አንተ ግን ለክብር የማይመጥን ቦታ እንኳን ያለው ተንባክ ክብሬስ ቢሆን ምን ጠቀም ከመወዳት ሚስቴ ልጅ አሳቅፍን ንገረኛ ልጅ አሰጠኝ። ፈጣሪም ብኮን ለጨክ ቆይሽ የማላውቀው አዲስ የተፈጠረ ነገር አለ። የፈረሩትን ነገር አደረግኩት እኮ ጓደኛዬ። ከናርዶሱ ውጭ ሌላ ሴት አቀፌተኛ። እናንተ የምራችሁን ነው? ግን እኔ እኮ ናርዶስ ምርጫ ለመስጠት ምናምን አስባ ነው ብዬ ነው እንጂ የምር እንደዚህ ነገር አደረጋችሁ እንዴ? እሷ ምን አደረገች?
ምን አደረገች? የኔዋ እንጂ ራሴን ያቆሸሽኩት። አንተ ራስን መውቀስ አይገባህም። ምንም መቀየር የማችለው ጉዳይ ነው። ደግሞ ይሄን ነገር ምርጫ የሰጠችን ራሷ ናት። ደህና አደርሽ ናርዲ። እንዴት አደርሽ? የኔን እንኳን አደር ማወቅ የምትፈልጊ አይመስለኝም። ለነገሩ ምንም አዲስ ነገር የለውም። እንዴ እያለቀሽ ባልሆነ ታዲያ ባለቅስ ይፈረድብኛል? ቆይ ባሌን ከሌላ ሴት ጋር አስተኝቼ እንድስቅ ነበር እንደ ጠበቅሽው? ታዲያ ምንድነው የሚያስጮሽ? ይሄንን ነገር እኮ ያደረግነው ሁለታችንም ተመካክረን መሰለኝ። ለጮህ ብቻ አይደለም፣ ከዚህም በላይ ባረገች ደስ ይለኝ ነበር። ምን ሆነሽ ነው ናርዲ? ተረጋጊ እንጂ ልትቀይኝ እኮ ነው። አቃተኝ፣ አልቻልኩም። ቆይ ግን ምን ሆነሻል? እኔ እኮ እዚህ ቤት ያሉት እኮ አንድም አንቺን ለመርዳት ነበር። እንዴ ታውቆሻል ግን እያደረግሽ ያለሽው ነገር። በጣም ይቅርታ ሜላት። ይቅርታ አልኩሽ እኮ በቃ ይቅርታ። ሁለተኛ አይለመደኝም። እኔ እኮ እዚህ ቤት የመጡት እኮ አንቺን ለማገዝ ብዬ ነው። እንዴ ለኔ እንኳን አስቢ እንጂ። እሺ በቃ ሁለተኛ አይደገመኝም። ይቅርታ አድርጊልኝ። ይሻልሻል። በቃ ሸዋንጌ በእናትህ አትጨነቅ። በቃ አረፍ ብለህ ስጠኝ። በቃ በእናትህ ከተኛ። በቃ ሸዋንጌ ቆይ እሺ፣ ልጅቷን እስከዛ ድረስ ልታስቀምጣት ነው ቤታችሁ? ይኸውልህ ጓደኛዬ፣ ከአሁን በኋላ የማታምንበትን ነገር አታድርግ። ይሄን ነገር ሁሉ ያደረግከው ደግሞ ለእሷ ብለህ ነው አይደል? አላውቅም፣ ግን እንደዛ እንደሚሆን አልጠራጠርም። ናርዲ እንደሆነ ውሳኔዎቹን ሁሉ በግሏ አድርገዋለች። እሷ ደግሞ ለአንተ ብላ ነው። ከእሷ ውጭ ሌላ ሴት አቅፎ መተኛቱን ባልመኝም እውነት ለመናገር እኔም በሆን ልጅ ማግኘቱ ምኞቴ ነው። ናርዶስም እኮ እውነት አላት ሸዋንጌ። ይህን ነገር ሁሉ ያመጣው ደግሞ የአንተ የልጅ አምሮት ነው። ገንዘቤን እንዳለ አውጥቼ ገንዘቤን ከስክሼ አገር ውስጥም ውጪ ማሳከምኳት። ግን በቃ ጓደኛዬ፣ እኔና ናርዲ በልጅ አልተባረክንም። አውቃለሁ ሸዋንጌ፣ እሱ መች ጠፋኝ። ግን ቢሆንም ትንሽ ጊዜ ሰታችሁ አውሩበት። ምንድነው የምትለው? አይኗን ማየት እያፈርኩ ነው እያልኩ አንተ አውራት ትለኛለህ? ሸዋንጌ፣ ከዚህ በላይ በቃ መጨነቅ የለብህም። ደግሞ መጠጡን አረቂው ምናምን ተው፣ በአንተ ላይ አያምርም። ተወኝ እስኪ። በዚህ እንኳን ማታ የሰራሁትን ኃጢአት እንድረሳ ምን አለበት ብጠጣበት? አንቺ ምን ሆነሽ ነው ደግሞ ቤቷ ስትነጫነጭ የነበረው? ኧረ ተይ አመልኩ። ያቺ ልቅምቅም ምናምን ተይ የምንቻ ከፈልኩ ብላ ጭራሽ ልትደበድበኝ። እውነት ለመናገር 2 ሚሊዮን ብሩን ከፍላሽ እንኳን ብትደበድብሽም ቅር አይለኝም። አንቺ ደግሞ አታናጅኝ ወደዛ። የምሬን እኮ ነው። ጧት ተነስቼ እንዴት አደርሽ እላታለሁ፣ ጭራሽ ዘላ ልታንቀኝ። ደፋር። እሱን እንመለስበታለን። ባይሆን እኔ ምለው የትናንትናው አዳር እንዴት ነበር? እሱ ነው የማትጠይቂ። ሀብታም አክፎ መተኛት እንደዚህ ደስ ይላል እንዴ? መቼስ ከሚስቱ እንደምሻል አውቋል። ኦሆ እኔ አላቅልሽም። የምር ወደሹ እንዳታርፊ ነው የፈራውልሽ። ቆየሁ እኮ ወደድኩት። ገንዘቡን ወደድኩ ማለት እሱን ወደድኩ ማለት አይደል? እሺ እኔ ጉደኛ። አሁን ደግሞ ከማታው አዳር ወጣ በይና ስለ ናርዶስ ዱላ ንገሪኝ። እንዴት አደረገሽ? እሷንማ ትሰራላታለሁ። እራሷ አብረሹ ተኝ ብላኝ ባሊን ከሌላ ሴት ጋር ሲተኛ ማሰብ ከበደኝ ምናምን ትላለች እንዴ? በእርግጥ እውነቷን እኮ ነው፣ ከባድ ነው። ቆይ ግን ዱላውን ምን አመጣ? ምን አቅላታለሁ? እኔ እኮ ሳላስበው ነው ዘለ ወጣችብኝ። ፍላጎት የላሳካ ብዬ እንጂ ከሷ እንደምብስ አላወቀችም።
እውነትም የትላንቱ አዳራችሁ በጣም አናዷታል ማለት ነው እንዴ? እናስ እኔማ እንኳን ደካማ ጎኗን አወኩኝ እንጂ ገና እየደጋገምኩ እያቀፍኩና እየሳምኩ ነው ጨጓራውን የምልጥላት። ቆይ እንዴት አድርገሽ ነው ደግሞ ድጋሚ የምታቅፊ? እንዴሻው ምን ሆነሃል? ፊትህ እኮ ገርጥቷል። እየተፈጠረ ችግር አለ እንዴ? ምንም ችግር አልተፈጠረም። ሰላም ነው። ናርዲ የለችም እንዴ? ናርዲ ተኝታለች። ቆይ ግን ትናንት በተፈጠረው ነገር ነው አይደለ? ሸዋዬ አትዋሽኝ። አዎ ነው። ስታስብ ትናንትና በተፈጠረው ነገር ደስተኛ መሆን ይመስልሻል? አዎ በጣም ከፍቶኛል። እረዳሃለሁ። አንተ እኮ ምንም ጥፋት የለብህም። ሁለታችንም ደግሞ ጥፋተኛ አይደለንም። የናርዲን ችግርና ጭንቀት አይተን እንጂ ትክክል መሆናችንን አምነን እኮ አይደለም ያደረግነው። እውነት ነው። ይቅርታ ግን ሸዋ ምን እንዳሰብኩ ታውቃለህ? እውነት ግን እኔ በናርዲ ቦታ በሆን ይሄን ነገር አደርጋለሁ ብዬ በጣም ነበር ራሴን ስጠይቅ የነበረው። አንቺ ብትሆኚ የምታደርጊ ነበር? እውነት የምወድ ከሆነ እኮ ለሌላ ሰው በፍጹም አሳልፌ አልሰጥህም። ይሄ እኮ ጤነኝነት አይደለም። ከሌላ ሴት ጋር ሄደህ ተኝተህ ልጅ አምጣ ማለት እራስ ወዳድነት ነው። እኔ ግን በፍጹም አላደርግም። ምንም ቢሆን ከህይወት ወጣል እንጂ እንደዚህ እንድታደርግም አልፈቅድም። ስለምትወደኝ እኮ የልጅ አምሮቴን እንድወጣ ስሜቷን አሳንሳ አሳልፋ ለአንቺ ስትች። አይ አይመስለኝም። እኔ ግን ብሆን እንደዛ አላደርግም። በጣም ለምትወድ ሴትና ልጅ ለምትወልድልክ ልጅ አሳልፌ ነበር የምሰጥህ። ፍቅር ማለት እኮ የሚወዱትን ሰው ደስታ ማየት ነው። ደግሞ ለአንተ ሙሉ ሴት ትገባሃለች። ቀስ በቀስ እንቁላል በእግሯ ትሄዳለች አሉ። የኔ ፍቅር እንዳልተኛ ሸውቃለሁ። ከተጋባን እኮ አንድ ቀንም ቢሆን ጀርባሽን ሰጠሽኝ ተኝተሽ አትጠቂም ነበር። እኔ እኮ እንዳጠፋ እየተሰማኝ አይደለም፣ ግን በቃ በጣም ስለደከመኝ እና ራሴንም ስለማኝ ነው። በቃ ተኛና ነገ እናወራለን። እሺ። ቆይ ግን ምግብ በልተሃል? በምን ሞራሌ ነው የምራው? በየትኛው ሞራሌ ነው ምግብ የምበላው? ይቅርታ አድርግልኝ የኔ አባት። እኮ በራሴ ነገር ግራ ገብቶኝ ስለሆነ ነው። ጠዋትን ለከሰት ብላ ነው የወጣሁ። በቃ አሁን ግዴታ መብላት አልፈልግም። እባክህን የአእምሮዬ ይበቃኛል። አንተ ደግሞ የጥፋተኝነት ስሜት እንዲሰማኝ አታድርገኝ። እባክህን ተረዳኝ አባቴ።
የኔ አባት አስራብኩ አይደል? እባክህን አባቴ ሁሉም ነገር እርሳውና እንደ ድሯችን ነው። አሁን የሚቀረን ልጃችንን መቀበል ብቻ ነው። እውነት ግን ሁሉን ነገር መርሳት የምችል ይመስልሻል? እንዴ ያው እኔ እናንተ ከፈለግን የማይሆን ነገር የለም። ደግሞ እኮ ልጅም ቢመጣ ፍቅራችን ይጨምራል እንጂ አይቀንስም። ስሜትህን እኮ እረዳለሁ። ሁለታችንም ተሰብረናል። ግን ደግሞ የእድሜ ልክ ደስታ ለማግኘት አንድ ቀን መከፋት ግድ ነው። አንዳንድ ህመም ደግሞ እድሜ ልክ አይረሳም። አታስብ። በዚህ ህመማችን የምናተርፈው ጸጸት ሳይሆን ያንተን አይን ማረፊያ የሚሆን ልጃችንን ነው። ሁሉንም ነገር አንቺ እንደምትይው ቀላል እንዲሆን ተመኘው። ሄሎ። እሺ ቆንጂት፣ እንዴት አመሸሽ? ምን ሆናለሁ ብለሽ ነው? ሜላት እኮ ነኝ። ያንቺ ነገር እኮ እንደ ቱርክ ፊልም አጓግቶኝ መከታተል ከጀመርኩኝ በጣም ቆየሁኝ። ምን ላይ ደረሽ? አይ ምንም፣ ሁሉም ነገር እኮ ባንድ አይሆንም። ባይሆን መጨረሻው አሪፍ እንደሆነ ያዘጋጇ እነግርሻለሁ። በይ 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 በይ፣ መጨረሻውን ነግረሽማ ልታዘናጊኝ እንዳትሞክሪ። እንደዚህ ጓጉቼማ በደንብ ነው ማየው። እንዴ ደግሞ እኮ ከውጤቱ በላይ ሂደቱ ራሱ በጣም ነው የሚያጓጓው። ዋናው መሳካቱ ነው። እባክሽ ላወራው ፈልጌ ነበር፣ ግን ብዙ ማገዶ የሚፈጅ መስሎ አልታየኝም። እውነት ለመናገር እኔ ሸዋን በፊት ሳቀው እንኳን ቀላል ሰው ሊሆን ይቅርና በጣም ደረቅ ሰው ነበር። እና እኔና አንቺ አንድ ነን እንዴ? ለአንቺ አለቃ ሆኖ ለእኔ ደግሞ ወደፊት የልጁ እናት ሆኜ ነው የምንተዋወቀው። አሃ ሚስትነትሽም ጸደቀ? ምን ተስኖኝ እናቴ? አንቺ ጉደኛ ነሽ እናቴ። በይ አዲስ ነገር ሲኖር ደውይልኝ እሺ? በደንብ ይደርስሻል። የመረጃ ምንጭሽ ማንና ነው? ከዋናው ባለቤቱ ነው እየሰማሽ ያለሽው፣ እንዳትጠራጠሪ። አሁንማ ሀብታም ሆነሻል። እኔማ እንዳትከጂኝ ሁላ ፈርቻለሁ። እኔ የቤተ መንግስቱ ንግስት ስሆን ሌላው ቢቀር አንቺ ደግሞ የቤተ መንግስቱ ገጥሩ ሆነሽ ወደ ቤተ መንግስቱ ትገቢያለሽ። እንዴ አንቺ ግን ምን ጉድ ነሽ በፈጣሪ። ይኸውልሽ ነግሬሻለሁ፣ ክህደት የሚጀምረው ከዚህ ነው። በይ አንቺ ትቀልጃለሽ። ባይሆን ደህና ደሪ። ነገ አሪፍ ዜና ይጠብቅሻል። ያቺን አጋሰስ ገና በደንብ ነው ማፍጨረጭራት። እናሳ ይሄ እኮ ነው ያጓጓኝ እኔን ራሱ። ቆይ ግን ሚሉዬ ምን አስበሽ ነው? ደህና አደርሽ ሜላት? እንዴት አደርሽ? ምን ሆነሻል? ፊትሽ እኮ ልክ አይደለም። ወንድምሽ ደህና አይደለም እንዴ? ወንድሜ ደህና ነው። ከሰጠሽኝ ብር ላይ ልኬለት አሁን ታክሞ ደህና ሆኗል። ቆይ ታዲያ ምን ሆነሽ ነው? ሳይሽ ግን ምንም ደህና አትመስይኝ። ትናንት እኮ መበሳጨትሽን አይቼ ዝም አልኩ እንጂ አንድ ነገር ተፈጥሯል። ምን?